እንዴት ናችሁ ቤተሰብ? ሰላም ናችሁ ሆይ? ሰላማችሁ ብዝት ይበል። በዓል እንዴት አለፈ? ሙስሊም እህቶቼ ወንድሞቼ ሁሉ ሰላም፣ ሁሉ መልካም። እንኳን መልካም ሆነላችሁ፣ እንኳን ሰላም ሆነላችሁ። እንግዲህ ዛሬ ደግሞ ተመልሰን መጥተናል። በሜሪና በዳኒ እብደት ማለት ነው። የሰው ህይወት ላይ ገብቶ በሚያብዱ ሰዎች ተመልሰን መጥተናል ማለት ነው። እንግዲህ ቤተሰብ ይህን ቪዲዮ ከመጀመራችሁ በፊት ሰብስክራይብ አድርጉ፣ የቻናሉ ቤተሰብ ሁኑና ቻናሉን አሳድጉት ባይ ነኝ። ግን ቀጥታ ወደ ቪዲዮ ስንሄድ ምንድነው እዚህ ጋር እኔ ዛሬ ያስተዋልኩት ነገር ማለት ነው፣ ምንድናቸው እነዚህ ጉዶች? ይሄ ማነች ሜሪና ዳኒ ሂዱ ተብለው ተባራው ድጋሚ ተመልሰው መጥተው ምናምን እስቲል ግን እየረበሹና እየበጠበጡ የሁለት ሰዎች ህይወት ውስጥ ገብተው እየበጠበጡ ያሉ ከማንም በላይ እዚህ ጋር ከጎጂዎችም ብለን ከምናስባቸው ሰዎች በላይ ሜሪና ዳኒ ናቸው ማለት ነው። ለኔ የኔ ሀሳብ ነው። እናንተ ደግሞ ሀሳባችሁን ግለጹ። ለምን መሰላችሁ? እዚህ ጋር አንድ ነገር አለ ልናስተውል የሚገባው ነገር ፐርሰናሊ እንዳሰብኩት ምንድነው፣ ይሄ ልጅ የጉዳዩ ባለቤት አፈቅርሻለሁ ወድሻለሁ ብሎ ቤተሰቡ ያውቃል። ይሄን ቪዲዮ የማይመለከት ሰው የለም ብዬ አስባለሁ። እንግዲህ እንኳን እነሱ ቤተሰብ እኛ ራሱ እየተመለከትናቸው ነው አይደለ? በአደባባይ ኦፊሻሊ ማፈቅረው እሷን ነው፣ ምርጫ ላይ ደርሰው ማፈቅረው ሄርሜላ ነው ብሎ ያረጋገጠልን ሰው ነው። መጀመሪያ አካባቢ እንግዲህ ሰው በፈለገው መልኩ ተርጉሞታል። ይሄን የነሩታን የነ ሄርሜላን እና የነ አብርሽን ጉዳይ በምንፈልገው በሚመቸው መልኩ እየተረጎመ ነበር። ግን ኦፊሻሊ እሱ አሁን ላይ መጥቶ የምፈልገው ጥሩ ነገር እየታለፍኩ ያለው ከሷ ጋር ነው። ሩታ ደግሞ አልፈልግሽም፣ አልወድሽም፣ ካንቺ ጋር በፍጹም አልፈልግም ብሎ ሰልችቶት ነው የሚያወራው። ኢቭን ጠርታ ስታዋራ ራሱ ስልችት እንዳለው ያን ህይወት ድጋሚም እንደማይፈልገውና በቃ ስጥጥ ያለው ህይወት ነው ፊቱ ላይ ራሱ የምናሳየው ማለት የምናይበት እያየንበት ያለው ነገር ማለት ነውና መመለስ እንደማይፈልግ ልጁ የጉዳዩ ባለቤት ይሄው ልጅ አለ የሚባለው የጉዳዩ ባለቤት አብርሃም እንደዛ ብሎ የተናገረውን አሁን ሄርሜላ ምን አድርጊ ተብሎ ነው በሯን በርግዶ እንደዚህ በዲስሪስፔክት መጥቶ ቤቷ ድረስ ገብቶ በዚህ ልክ መንቦራጨቁ ትክክል ነው ወይ? ከአንድ ከትልቅ ሰው ይጠበቃሉ። ሜሪ የምትባይ ሴትዮ ማለት ነው። ዳኒም እንደዛ አይደብራችሁም ወይ እናንተ እንደዚህ አይነት ሂደት ማለት ነው? በነገራችን ላይ ማለት ነው ሁለት ሰዎች ተጣልተው ላይቀሩ ይችላሉ። ምናልባት አብረው ሊሆኑ ይችላሉ። አብረው ባይሆኑ ራሱ የሚያስተሳስራቸው ልጅ ስላለ ወደፊት መገናኘታቸው አይቀርም። እናንተ ግን ታፍራላችሁ በሰራችሁ ስራ ማለት ነው። ተመልሳችሁ ሪካርድ የሆነው ቪዲዮ ስታዩት እንዲህ ብዬ ነበር እንዲህ አድርጌ ነበር ለምንድን ነው ግን በዚህ ልክ ሄድኩ ትላላችሁ። በእውነት የሚያሳፍር የሚደብር ስራ እየሰራችሁ ስለሆነ ማለት ነው። ባይዘ ወይን ትናንትናም እንዳልኩትኝ የጌም አሸናፊ መሆን ኢትስ ኦኬ ኖርማል እኮ ነው። ታሸንፍ ጥሩ ነገር ነው ምናምን ነገር ግን እነዚህ ሰዎች ግን ኦዲየንሱም ሆነ እዚህ እየደገፉሽ ያሉ ሆይ የኛ ጀግና የኛ ቆንጆ ምናምን እያሉ ሰዎችስ በኋላም አብረውሽ ይሆናሉ ወይ? የታውቂያቸዋለሽ? ጀስት ምን የሚያውቁሽ እዚህ ሚዲያ ላይ ነው አይደለ? እስካሁን ድንገት ባንድ ጀንበር የሚቀየርብሽ ባይዘው እዚህ ቪዲዮ ላይ የሚመለከቱሽ ሰው ማለት ነው። ባንቺ ኮንዲሽን ተነስቶ ድንገት ይለወጥብሻል። ወይ የእናትሽ ልጅ አይደለ ወይ የአባትሽ ልጅ አይደለ። እነሱን ተማምነሽ በዚህ ልክ ኮንፊደንስሽን ጨምረሽ ያለውና ሪዛልት ይዘሽ መተሽ በዛ ላይ የማያሳምነው ነገር አይደለም። አብርሃም አይደለም ሄርሜላ እኛም ማናምንበት ምክንያት ይሄ ልጅ ትንሹ ልጅ እንኳን አውቶ ወለደውን የስድስት ወሩ ልጅ እንኳን በስነ ስርዓት እያሳደጋችሁ ያሉናችሁ ሰዎች አንቺ እያሳደግሽ ያለሽው አብራችሁ ሆናችሁ በሱ ለምነሹ በልጅ በቃና በልዑል ብያለሁና ናና አብረን እንወስድ ራሱ ማለት ነው። ምርጫ ያደረገው ምንድነው? ልጄን ከውጭውኛ ያለው እንጂ ካንቺ ጋር መሆን አልፈልግም ብሎ ያልተደራደረበት ሰው ዛሬና ሁለተኛ ልጅ ወልጅ ያለው ምትዩ ምን አይነት ኮንፊደንስ የሚኖርሽ ነው? ምን አይነት ህልውና ነው? ምኑን ሊያሳምን የሚችለው ይሄ ነገር እያልኩሽ ነው። በመጀመሪያ ልጅሽ ላይ ራሱ ማለት ነው ለምነሹ ለሱ እንኳን ብሎ ቤት ሊመለስ አልቻለም አብርሃም ማለት ነው። ስለዚህ ታዲያ ያን ያላደረገልሽ ሁለተኛ ልጅ ያውን በዚህ አይነት ኮንዲሽን ውስጥ ኢቭን አልተፈጠረም ጉዳዩ ግን ተፈጥሮ እንኳን ቢሆን በእንደዚህ አይነት ጉዳይ ውስጥ የተፈጠረልሽ እንዴት ተቀብሎሽ እንዴት በምን አይነት ማይንዱ አብሮሽ ሊቀጥል ይችላል? ማሰሪያቲው ምን አትዩ ያው ነው ምን አይነት ጉር ነው ምን ልንለው ይገባልና ይሄ ሆይ የሚልሽን ሰው ተማምነሽ እዚህ ጋር ማሳደግ ይችላል ምናልባት ብር ለጊዜው ሊኖርሽ ይችላል። ይሄ ነገር ግን ኮንፊደንስም ሆነ ሰውም ሆነ አጀባም ሆነ አብሮሽ ይቀጥላል ወይ ከህይወትሽ ጋር ያን ኩዌሽን ማርክ አድርጊበት በእውነት። ምክንያቱም ሁላችንም ጊዜያዊ ሰዎች ነን። ባይዘው አሁን ላይ ሰው ያለ ሰው ሁሉም
በቃ ኮንዲሽን የሚጠብቅና የራሱን አድቫንቴጅ ብቻ የሚወስድ ሰው ባለበት ዘመን ላይ ቁጭ ብለህ በዚህ ልክ በሰው ተማምነሽ እንደዚህ መሆን ሚዲያ ላይ እንደዚህ አታውራ ምናምን ያልሽ ላይ መመጻደቁ ምናምን ትክክል አይደለም። የሚቀድመው ያንቺና የልጅሽ የራስሽ ህይወት ብቻ ነው። ሁሉም ቀሪ ስለሆነ አጀባው መነዳኒ ምናምን ቀሪ ስለሆኑ ባይ ነኝ። ይሄ ለሩታ ያለኝ የግል ሀሳብ ነው ማለት ነው። እናንተ ደግሞ ሀሳባችሁን ኮመንት ላይ አድርጉልኝ። በሌላ ኮንተንት ብትመጪ የተሻለ ነበር። ምክንያቱም ብዙ ፕላኖችን ዘረጋሽ፣ የተለያየ ነገር በልጅሽ ለመንሹ አልመጣም ማለት ድጋሚ የቤተሰብ ጋር ነው አለሽ አልመጣም ማለት ብዙ አይነት ሲስተሞችን ሞከርሽ። አፈቅርሃለሁ አልሽ፣ ሁሉም አልሳካ ሲል ደግሞ ሁለተኛ ጃር ግዢ ይልሃለሁ እና መጀመሪያ ካረገዘች ሴት መጀመሪያ ላይ አልተናገረችም ነበረ። አብርሃምን ማን ነው አብርሃምና እቺ ሄርሚ የፍቅር ላይ ሲያሳልፉ አብረው ማደራቸውን ኦፊሻሊ ሲያስታውቁ ፍቅሩ በጣም አሪፍ እየሆነ አሪፍ ጥሩ እየሆነ እና በጣም መልካም እየሆነ ሲሄድ ነው ትዝ ያለሽ ልጅ ማርገዝሽ። ትክክልስ ነው ወይ? በዚህ መልክ የመጣ ልጅ ላንቺስ ትክክል ነው ወይ? አባትየው በማይፈልግበት መልኩ ከሌላ ሴት ጋር ባለበት መልኩ ኦፊሻሊ እንግዲህ አሁን በቅርብ ነው አይደለ ያረጋገጠላት አፈቅራታለሁ ብሎ ሄርሜላ በእንደዚህ አይነት መልኩ የተፈጠረ ልጅ ላንቺስ ትክክል ነው ወይ? አይደለም ሌላ ሴት ጋር ሄዶ ኦፊሻሊ የተናገረ ወንድ አይደለም ቺት እያደረገ ያለ ወንድ እንኳን ማለት አይደለ በትንሽ በትዝብት እንኳን የሰማሹ ወይ ደግሞ ከሰው ባሉባልታ እንኳን የሰማሹ ነገር ካለ ራሱ ያ ሰው ያስፈልግሽም አይደለም ኦፊሻል እንደዚህ ሁሉም የሚያውቀው እኔ የምወደው ሄርሜላን ብሎ ያረጋገጠ ሰው ጋር እንደዚህ መሆን እና ሄርሜላን እናንተና ሜሮንስ ለምንድነው የምታስጨንቋት? በዚህ ልክ የጉዳዩ ባለቤት አብርሃም ነው። ሄርሜላን መተው የሚችለው አብርሃም ነው። ሩታ ጋር መመለስ የሚችለው አብርሃም ነው። እዛ ጋር ይሄ ነገር ሀፕን ሲያደርግ የጉዳዩ ባለቤት ያደረገውም አብርሃም ነው። እና ሄርሜላ ምን ታድርግ? ሄርሜላ ምን ታርግ? የጉዳዩ ባለቤት እያለ እዛ ጋር ማለት ነው ይሄን ድርጊት ያደረገው እሱ እያለ ሄርሜላ ምን ታርግ? ሄርሜላ እያለች ያን ነገር እኮ ነው እዚህ ጋር እና ባይዘው እዚህ ጋር አሁንም ደግሞ መናገር የምፈልገው ሄርሜላ የአንበሳ መውረድ ምናምን እናንተ ጌም ዲል ያደረጋችሁ ዲሉ አይደለም ብላለች። እዚህ ጋር አንበሳዬን ይዤዋለሁ ብላለች። ባይዘው እኔ እዚህ ጋር ማለት ነው ትዳር መደረብ በፍጹም ደግፌ ማለት መደገፍም አልፈልግም፣ ወደፊትም አልደግፍም። አንድ ሰው ትዳር ላይ ያለ ሰውን ገብቶ መበጥበጥና የሰውን ትዳር መቀማት በጣም በእግዚአብሔር ዘንድም በምድርም የሚያስጠይቅና መጥፎ ነገር ነው። ነገር ግን ሄርሜላ ያን ነገር አላደረገችም። ሰዎቹ ራሳቸው አብርሃምና ሩታ ተጣልተው ተበጣብጠው የጨረሱ ሰዎች ነበሩ። በዛ መሀል በጓደኝነት መጣች። የነሱ ክፍተት እየጨመረ ሲሄድ መላመድ አለ። ከዛ በኋላ ሄርሜላ ለመደችው፣ ፍቅር ተመሰረተባት። ከዛስ በኋላ እስቲል እያፈቀረችው ሩታ ደግሞ በመሀል የፍቺ ደብዳቤ ራሷ ባመጣችው ጦስ ነው እንደዚህ ነገር ውስጥ የገባችው። ሲጀመር ሩታ ብላ ካልፈታኝ ብላ ለምን እግሩ ላይ ወድቃ ነው የፈታችው። የተፋታ ሰውን ደግሞ እኛን አፋታሽም ማለት ደግሞ በቃ የማይታመን ነገር ነው፣ ትክክልም ያልሆነ ነገር ነው እንጂ ሄርሜላ በፍጹም እነሱ አላፋታሻቸውም። እስከዛም ደግሞ ረጅም ጊዜ ደግሞ ማለት ለመመለስ ሞክራ ድጋሜ ደግሞ ሄርሜላ አልፈልግሽም ብሎ ሲሄድ ራሱ ምን ነገር እንዳጋጠመው እንግዲህ ኦዲየንስ የምታዩት ነው፣ አብረን ያየነው ነገር ነው። ሩታ ነች አሁንም ድጋሜ ቦይታ እንዳይመጣ ያለ ነገሩ ጸንቶ ትክክለኛ ነገር ሲሆን ስታቅ ለምን ተቀማው ነው በቃ። አሁን ላይ የጣሉበትን እቃ እንኳን ሲያነሱበት አይወድም አይሰው ልጅ። ከዛ አንፃር የተንገበገበች ያለችው እንጂ ብዙ ቻንስ ነበራት ሄርሜላ አብርሃም በእጇ ከማረጓ በፊት በጣም ብዙ ቻንሶች ነበሩ። ቻንሷን ነው በራሷ ፍላጎት እግሩ ላይ ወድቃ ነው ካልፈታኸኝ አልፈልግህም ብላ ተወረግራ ፈታችሁ። ይሄ ደግሞ የሚታይ ነገር ነው። ከዚህ በኋላ ያለን ጉዳይ ደግሞ ሪሌሽን ሄርሜላ ነች ትዳር ውስጥ ገብታ ያፋታችሁ ማለት ደግሞ ይሄ ከአንድ ትክክለኛ ሰው እውነታን ከሚያወራ ሰው እኔ አልለውም። ሲጀመር እኔ እውነተኛውን ነገር ብቻ ነው የሚይዘው። በጮህበት ሰው መጮህ አልፈልግም። ሲጀመር እውነት ስትሆን ሩታ እውነት ነው ይሄ ነገር ላለው ትክክል ሳትሆን ትክክል አይደለችም ማለት መልመድ አለብን ሲጀመር ማለት ነውና እኔም በሆን ደግሞ ታላቀቴን በዛ ልክ ዲስክሪሚኔት የሚያደርግ የሚሰድብ ሰው፣ ቤተሰቤን የማያከብር ሰው፣ እኔ ሰላሜን የሚነሳኝ ሰው ሲጀምር ትዳሬ ላይ እንዲቆይም አልፈልግም። እኔ ለምሳሌ በራሴ ጫማውን ሳስበው ማለት ነው። ሩታ ደግሞ እንደዚህ አይነት ባህሪ ያላት ሰው ነች። ሄርሜላ ደግሞ በተቃራኒው ስናያት ሄርሜላ ማለት የተረጋጋች ዲሰንት የሆነች ልጅ፣ ወንድ አክባሪ፣ ተንከባካቢ፣ ፍቅር የሚገባት ብዙ ነገሮችን የምችል ትዕግስተኛ፣ ይሄን ሁሉ የሰውን ጩኸት የቻለች ቤተሰቡን እንትን የተቻለ ማአት ነገር ያልቻለችው ነገር የለም። ከመጣች ጀምሮ እንግዲህ አንድ አመት ሊሞላት ነው ያልቻለችው ነገር የለም። ስለዚህ ትዕግስተኛ ሴት የሚጠላም ወንድ የለም። ያ ነገር ገዝቶት የመጣው አብርሃም ነው እንጂ ሩታ ማነች ሄርሜላ በግድናብኝ አያለችው። ኦፊሻል ያጠየቃ መለሰ የምፈልገው ምርጫዬ ሄርሜላ ነች አለ።
ስለዚህ አሁን ላይ የአልትራሳውንድ ውጤት ይዞ መጥቶ የማይመስል ነገር ማውራት ምናምን ነገር ሂዱና ለአብርሃም ንገሩ ባይኔ። ቤተሰብ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ትክክል ካልሆንኩም ትክክል አይደለሽም በሉና በጨዋነት ይሄ ግል ሀሳቤ ነው። ሀሳባችሁን ኮሜንት ላይ አድርጉልኝ። የሚቀጥለውን ቪዲዮ እንሰራላችሁ። ቪዲዮ ሰብስክራይብ በማድረግ እንግዲህ ቤተሰብ ሁኑ። ላለው ተዝናኑ። ይሄ ነው እንግዲህ ያለው ነገር። ወዳችኋለሁ። መልካሙን ሁሉ እመኝላችኋለሁ። ጤና ይስጣችሁ ባይ ነኝ። ቻው፣ ሰላም ሁኑ።